የራሴን ስሜትና ፍላጎት የተከታተልኩኝ በጣም አስጨንቄሻለሁ። ለሱ ደግሞ በጣም ይቅርታ። በጣም ከብዶኛል። በዚህ ማለት ደግሞ አንተ ልትጠራጠረኝ አይገባም። መቼም አልደግሞ ይቅርታ የኔ ፍቅር። አሁን ደግሞ ያንቺን ስሜትና ፍላጎት መነስክ እንደምነሳ ደግሞ እንደምትፈልጊው አይነት አጋር ስለሆንኩሽ በጣም ይቅርታሽ። መጥፎ ሰው አይደለም። የኔ ደስታ ያስደስታል። ለሱ ደግሞ አመሰግናለሁ። አሁን ግን ሁለታችንም የራሳችን ውሳኔ መወሰን አለብን። የኔ ፍቅር እኔ ባንቺ ጉዳይ ወስኜ ከጨረሱ በጣም ቆይቻለሁ። ሚስቴ ነሽ እና ደግሞ አገባሻለሁ። ግን ደግሞ ውሳኔሽን አከብርልሻለሁ። አንቺ ምን ወሰንሽ? እኔ አንተን ለማግባት ዝግጁ። የምርሽን ነው? አዎ ወስኛለሁ። በቀላሉ ስለወሰንኩት ቀላል ነው ማለት አይደለም። በጣም ከብዶኝ ነበር። ግን ደግሞ ሁሉንም ነገር አሸንፌ ወደፊት መራመድ እፈልጋለሁ። አገባለሁ። የኔ እናት፣ የኔ ፍቅር ምን እንደምልሽ አላውቅም። ብቻ በጣም ደስ ብሎኛል። ችግራችን ከደስታችን በልጦ ሊሸፍነው አይገባም። እናደርገዋለን። ለዚህ እኮ ነው የምወድሽ። አሁን ታለም ጋር ልደውልላት። እንደዛ ይሻላል እንዴ? አዎ ሁሉንም ነገር እንጀምራለን፣ እንዘጋጃለን፣ እንጋባለን። እሺ ሁሉ ደስታ ምንድን ነው? እኔ አላምንም። መቼ? የምርህን ነው? እሰይ እሰይ፣ እንኳን ደስ አለኝ ልጅ። እና አሁን አትመጣም እንዴ? እሺ አታስብ። ያው የእናንተን ውሳኔ እየጠበቅኩ ነው እንጂ እኔ ጋማ የቀረ ነገር የለም። አታስብ ልጄ። እሺ ልጄ፣ አደይንም ሰላም በልልኝ። ምንድነው ማይ? አደይና ዴቭ ሊጋቡ ነው። ምን? መቼ? ሰሞኑን አስበዋል። አያደርገው። ምን አልሽኝ? አይ ምንም። ታዲያ ወዴት ነው? ላላገኘው ነገር ማለት ነው። ጠፋሁብህ። ያው ምን ላድርግ ብለህ ታውቃለህ። ማነው? ምን አልከኝ? ኧረ ተው አንተ ልጅ እባክህ። ሁሉ ጊዜ በለው ተንኳኳ ቆጠራ ሊሆን ይችላል። ልቤን አታስጨንቅ። ይሄን እንኳን አንዴ መልሼ ልደውልልህ። ይግቡ። ኢንስፔክተር ዶክተር ይግቢ። ምንድን ነው? ከዚህ ሰዓት ጀምሮ በቁጥጥር ስር ውለሃል። ምን? አደይ ቤተሰቦቼ ባይፈቅዱልኝም እንግዲህ አንተን ላገባ ወስኛለሁ። ብዙ ከተማከርኩ በኋላ ይህንን ውሳኔ የወሰንኩትኝ በተረጋጋ ሁኔታ ነው ብላ ለዴቭ ከነገረችው በኋላ እንግዲህ ዴቭ በጣም ደስ ብሎታል። አደይ በዚህ ውሳኔ እስቲ የምትስማሙ ካላችሁ ቪዲዮውን ላይክ እያደረጋችሁ ትዕዛዛችሁን አሳዩኝ። አደይ ግን ከዛ በፊት ይህንን ውሳኔ ሳትወስን በፊት ብቻዋን እያወራች ባለበት ሰዓት ላይ ዶክተሩ እንዳጋጣሚ ሆኖ አብሯት ቁጭ ብሎ ሲያወራ ዴቭ ይህንን በማየቱ ምክንያት ከዚህ በፊትም ዶክተሩን ጭራሽ በጣም ስለሚጠላው ቦታቸው ይሄዱና ለካ አንቺም ቢሆን እየደበቅሽኝ የነበረው ነገር ከሱ ጋር ሆነሽ ነው፣ ብቻዬን መማከር እፈልጋለሁ ብለሽ ይህን ነገር ሁሉ ለካ ከኔ ተደብቀሽ ማድረግ ስለምትፈልጊ ነው ብሎ በጣም ተናዱ ስለነበረ ዶክተሩንም በቴስታ ይመታውና መሃላቸው ጸብ ይነሳል ማለት ነው። ታዲያ ይሄ ነገር የሰለቻት አደይ ለሱ ስትነግረው እንደነበረው ከሆነ ይሄ ነገር እኔም በጣም ሰልችቶኛል፣ አንተም እየመጣ እኔን ማመን የማትችል ከሆነ ባገባስ ምንድነው ጥቅሙ? ታዲያ አንተ በዚህ ሁኔታ ላይ ለምንድነው የምትረበሸው? እኔ እንደውም በጣም ስላዘንኩኝና ብዙ ነገር ስላስጨነቀኝ ነበር እዚህ ብቻዬን የተቀመጥኩት። ዶክተሩ እንዳጋጣሚ መጥቶ ከኔ ጋር ሲያወራ ይህንን በማየት ብቻ ሁሉንም ነገሮች ልታበላሽ ትፈልጋለህ። መሃላችን ያለውን ሪሌሽንሺፕ ወይንም ደግሞ ጓደኝነታችንን ራሱ እኔ ብቻ ነኝ ያስኩት፣ አንተ ለማፍረስ እየሞከርክን ያለው። እንደዚህ መቀጠል አልፈልግምና ይሄ ነገር እንዲቋረጥ እፈልጋለሁ ትለዋለች። ይህንን ሁሉ ስታወራ እንግዲህ ዶክተሩም እየሰማ ነበረ። ነገሩ በጣም ተናዳ ስለነበረ አደይ ሁለቱንም አንድ ላይ ጥላቸው ስትሄድ ዶክተሩ ግን ያው ዴቭ እንዲረጋጋ ይነግረውና እንደምታስበው እኮ ሁሉም ነገር እንደዛ አልነበረም። እንደውም እሷ በአጋጣሚ እዚህ ቁጭ ብላ ስታለቅስ ስላየኋት ነበር የመጣሁት እንጂ እኔም ሆን ብዬ ተገናኝተን እያወራን አልነበረም። ስላንተ ሰበር ስትጨነቅ የነበረው ስታለቅስም የነበረው ለምንድነው ቤተሰቦቼ ያልፈቀዱልኝ እሱን እንዳገባው ወይንም ደግሞ አንተን እንድታገባ ለምን እንዳልፈቀዱላትና ይህንን ሁሉ ነገር ግራ ቢገባትም መልሱን ብትፈልገውም ግን ከሱ መለየት ስለማትፈልግ ብቻ ልታገባው እንደሆነም ጭምር ይሄን ሁሉ ዶክተሩ ለሱ ይነግረዋል። ያኔ ዴቭ በጣም ይጸጽተውና ለካ ስለኔ እያሰበችና ስለኔ ሲል እየተጨነቀች ነበር። በሰዓቱ እኔ መጥቼ ደግሞ ረበሽኳት፣ ይህንን ማድረግ አልነበረብኝም ብሎ እንዲናደድና ራሱን እንዲጸጸት አድርጎት ነበር።
በሰዓቱ እንግዲህ ከተላትና ያው ለሊ ቤት ይገናኙና ለሊ ጋር ሲጫወቱ እንደነበረውም አይታቸዋል። ከዛ ለሊ ሐኪም ቤት መሄድ እንዳለባት ከተነጋገሩ በኋላ ዴቭና አደይ ብቻቸውን ነበሩ። በአጋጣሚ እንደውም መጨፈር እንዳለባቸውና ከዚህ በኋላ ለሰርጓ ጊዜ እንዴት መጨፈር እንዳለባት ላስተምርሽ ብሎ አንስቶ የቀድሞ ችግራቸውንም ወይንም ደግሞ የተፈጠረውን ነገር ሙሉ ለሙሉ እረስተው አብረው ሲጨፍሩ አይታችኋቸዋል። በዚህ ሁኔታ ላይ ነበር ነገሩ የሚቀጥለው። ቀጣዩ ግን የሚያሳዝኑ ብዙ ነገሮች ተፈጥረዋል። የመጀመሪያው ነገር አሳዛኙ የሚባለው ዶክተሩ ይታሰር ነው። ሁለተኛው ከባዱ የሚባለው አሳዛኝ ነገር ደግሞ እዛ ቦታ ላይ ሲመላለስ የነበረው ይሄ የባቡሬ ጓደኛ ታዲያ ተደብቆ ለነገሩ ሲቀጣጥል እንደነበረው እንዳያችሁት ከሆነ አደይ ከዚህ በኋላ እዛ ውጪ ሆና ላይ መድኃኒቶችን እንደምትሸጥና ነገሩ እዛ ውጪ የምትሸጣቸውን መድኃኒቶች በርካሽ ሁላ እንደምትሸጥ ለዛ ምን ማድረግ ነበር የፈለገው በሰዓቱ? ገጀራው የሚፈልገው አደይ እንድትታሰር ወይንም ደግሞ ከቦታው ከጨዋታው ውጪ እንድትሆን የተፈለገው። ይህንን የሚያደርግበትን የመጨረሻው አማራጭ እዛ በቃ ሆስፒታሉ ላይ ችግር እንደነበረ ከዚህ በፊት ተናግሯል። ፖሊሶቹ ምንም የሚረዱት ነገር አይኖርም። ከውጪ ማን ነው እቃዎቹን ወይንም ደግሞ መድኃኒቶቹን እየሸጡልህ ያሉት? አንተ የተሳሳተውን መረጃ እዚህ ጋር ያለህ ቢኖርም ቢሆን እነዚህ ጋር ለትክክለኛ ሰዎች ወይንም ለታመሙ ሰዎች እየሰጠ የነበረው መድኃኒት የተቀየረ መድኃኒትና ጊዜው ያለፈባቸው ነበሩ። ታዲያ ትክክለኛው መድኃኒቶች ለአንተ እየቀረቡልህ ሳለ እነዛ ትክክለኛ መድኃኒቶች የት ነው እየደረሱ ያሉት ነገር የሚለው እሱ ሰውዬ መጠየቁ አይቀርም። ዶክተሩ አሁን ላይ በቁጥጥር ስር ውለሃል ከተባለ በኋላ ብዙ ጥያቄዎች ይጠብቁታል። የመጀመሪያው ጥያቄው እነዛ ትክክለኛ መድኃኒቶች የት ገቡ የሚባለውን ነገር ነው። ታዲያ እሱ ባይናገርም እንግዲህ ከውጪ ለሱ ሲያቀርቡለት የነበረው የመጀመሪያው እንግዲህ ፍቅር ናት። እዛ ቦታ ላይ መታ አደይ ትክክለኛ መድኃኒቶችን ውጪ እየሸጠች ነው ያለችው ብላ መጀመሪያውኑ ስሞታ አቅርባ ነበረ። ድጋሚ ደግሞ ይሄ የማይታወቀው ሽማግሌ ወይንም ደግሞ በትክክለኛ ማንነቱ ገጀራው ማለት ነው። እሱም ቢሆን አደይን ውጪ መድኃኒት ስትሸጥ እንዳያትና እንደውም እሱ የመሰለው ትክክለኛ መድኃኒቶቹ በር ላይ ሲሸጡ እንደዚህ አይነት ትክክለኛ አሰራር መጥቶ ይሆን ወይ ብሎ ነበር እሱ ራሱ መድኃኒቶቹን ሲገዛ የነበረው። በዚህ ሁኔታ ላይ ሁለት መስካሪዎች አሉ። ፖሊሶቹ ሁለት መስካሪ አግኝተናል ብለው አደይንም ቢሆን መያዛቸው የማይቀር ነገር ነው። እነሱ አድርጋለች ብለው ባያስቡም እንግዲህ መስካሪ እስካለ ድረስ እነሱ የሚያስቡት እሷ እውነትም ይሄንን ነገር አድርገዋለች ብለው ነው የሚያስቡት። በዚህን ሰዓት ላይ አስቡት፣ ዴቭ ይህንን ጉዳይ ልክ እንደሰማ ከዶክተሩ ጋር መጀመሪያውኑ ስትታይ አልወደድኩትም ነበረ። አሁን ደግሞ የባሰውኑ ወጥመድ ውስጥ አስገባሽ። ይሄ ዶክተር ትክክል አይደለም እየሰራ ያለው ብሎ አሁንም ቢሆን ከዶክተሩ ጋር የሚያጣላው ብዙ ነገር ሊመጣበት ይችላል። አስቡት መጨረሻው ምን እንደሚችል። በሌላ በኩል እንግዲህ ፍቅር የመጨረሻውን አንድ ነገር ስትሰማለች። ታዲያ ዴቭ ለእናቱ ደውሎላት ሲነግራት እኔና እሷ ልንጋባ ወይንም እኔና አደይ ልንጋባ ቀን ቆርጠናል፣ አሁን ሁለታችንም ወስነናል። የእሷ ቤተሰቦች ባይፈቅዱላትም እንግዲህ እንደ ሕጉ መሰረት እነሱን ለማስፈቀድ ሞክረናል፣ አልሆነም እና አሁን ደግሞ በራሳችን ይሄንን ነገር ማድረግ ይኖርብናል። ብዙ ነገሮችና ብዙ ፈተናዎች እኛ ላይ ስለመጡብን ቶሎ ብለን እነሱን መሸሽ የምንችለው አንድ ላይ መኖር ስንጀምር ነው ብሎ ቢያማክራትም እኔ እናንተን እየጠበቅኳችሁ ነው እንጂ እስካሁን ድረስ የእናንተን ውሳኔ ለማድረግ ነው እኔ በራሴ በኩል ዝግጁ ነኝ ብላለች። ፍቅር ታዲያ ቁጭ ብላ አጠገቧ ይህን ሁሉ ስትሰማ ነበረ። ፍቅር ትናደድና ወዲያውኑ ተነስታ ትወጣለች። ምን ልታደርግ ይሆን? እንደ በፊቱ እንግዲህ ተንኩሏን የሆነ ነገር ልትፈጥር ይሆናል። ታዲያ እነሱን የሚያበላሻቸው ወይንም ደግሞ የእነሱን ሰርግ የሚያበላሽባቸው እንዳይሆን እንጂ ሌላውን ነገር እሷ መመለስ ትችላለች ማለት ነው። የቤዛን ጉዳይ ከወንድሟ ጋር ስትማከር እንደሰማችኋት ከሆነ በአሁኑ እንዲሳካልን እፈልጋለሁ። የመጨረሻ አንድ የቀረ ነገር ቢኖር ገጀራው ማሳካት ያለበትን የአደይን ጉዳይ ነው። ታዲያ አደይ በዚህ ሰዓት ላይ የሆነ እሷ የምትናደድበትን ነገርና የሆነ በቃ ፌል የምታደርግበትን ነገር እየጠበቁ ነው ያሉት። ሌላው የለሊን ካርታ ወስደዋል። ብዙ ጊዜ ሆኗቸዋል እጃቸው ከገባ ቤዛ እጅ ከገባ ወደ ውጭ የሚወጡበትን ብር የሚያገኙት በሱ ካርታ ከተሸጠ ወይንም ደግሞ የሆነ ከቀየሩት በኋላ ለአክስቷም ካስረከቧት የመጨረሻውን ነገር ብራቸውን ያገኛሉ። ሁለቱም ከሀገር የሚጠፍ ይሆናል። ከረፈደም በኋላ ያው እና አደይም ከታሰሩ እና ትክክለኛ እነሱ ስራውን እንዳልሰሩትና ትክክለኛ ስራውን የሰሩት ወይንም ወንጀሉን የፈጸሙት ቤዛና ወንድሟ እንደሆነ ቢታወቅም እንግዲህ ከረፈደ ነው የሚሆነው። በዛን ሰዓት እነሱ አገር ለቀው ወጥተዋል።
ምን ሊፈጠር እንደሚችል አስቡት። ቀጣዩን ክፍል ላይ እንግዲህ በዚሁ መልኩ እንዳቀርብላችሁ የምትፈልጉት ካለ እንዲስተካከልላችሁ ስሞታም ማቅረብ ይቻላል። ኮሜንት ላይ ሐሳባችሁን ግለጹልኝ። ሌላው በዚሁ አጋጣሚ ዩቲዩበሮች ወይንም ዩቲዩብ መጀመር የምትፈልጉ ሰዎች ካላችሁ ጀምራችሁ ሞኔታይዝ ያልሆናችሁ ካለ እኔ ጋር ኮርስ መውሰድ ትችላላችሁ። በቴሌግራም አናግሩኝ። ከስር ቁጥሬን አስቀምጥላችኋለሁኝ። ሌላው የሚሸጥም ቻናልም ወይንም መግዛት የምትፈልጉ ካላችሁ እዚህ ላይ ማውራት የለብኝም። እዛው ላይ በሰፊው እናወራለን። መልካም ጊዜ